አሁን ደግሞ የተጠየቅነው which one of the following is equal to the sum of ተብሎ እንደዚህ ሰም ተደርጎ ይቀመጥልናል። ይሄ ሲግማ ኖቴሽን የምንለው ነው። ፕሮፐርቲዎቹም እዚህ ጋር አለላችሁ እና ሲግማ ኖቴሽን ላይ ለምሳሌ 1 ሲደመር 2 ሲደመር 3 ከማለት እንደዚህ ሳይተነተን እንደዚህ ሲግማ ይደረግና አንዴ ኪያችን ላይ 1 2 3 እያስገባን እኛ ራሳችን ፓተርኑን ማየት እንችላለን ማለት ነው። ስለዚህ ይሄ ምልክት ሰም ማለት ነው፣ ደምሩ እንደማለት ነው። አንዱ የሲግማ ኖቴሽን ፕሮፐርቲ ምንድነው? በሆነ ቁጥር ኮንስታንት በሆነ ቁጥር ይሄ እዚህ ጋር ኬ አፌክት የማያደርገው ቁጥር ከጎን ካለ ይሄንን ቁጥር ውጪ ማስወጣት ትችላላችሁ የሚለው ይሄ አንዱ ፕሮፐርቲ ነው። እዚህ ጋር ያለው ቁጥር ምንም ከዚህኛው ኬ ጋር አይገናኝም አይደለ? ኬን የምናስገባው እዚህኛው ላይ ነው። 3 ዘ ፓወሩ ላይ እዚህ ጋር 1 እዚህ ጋር 2 እዚህ ጋር 3 እያደረግን ይሄ ነው እንጂ የሚቀየረው ይሄ ቁጥር ምንም አይቀየርም። ስለዚህ በሲግማ ኖቴሽን ፕሮፐርቲ ይሄንን ውጪ ማስወጣት እንችላለን። እንደዚህ አድርገን 729ን ውጪ አድርገን እኛ ውስጥ ያለውን ይሄኛውን ኬ 1 እስከ 7 የተባለውን 3 ዘ ፓወር ኦፍ 1 ማይነስ ኬን መስራት እንችላለን። ምክንያቱም በኬ የሚቀያየረው ይሄ ነው እንጂ ይሄ አይደለም። ስለዚህ ይሄን ውጪ አድርገን መጨረሻ እናበዛዋለን። ከዛ ሲኩዌንሳችን ምን እንደሚመስል ለማወቅ ኬያችንን 1 2 እያደረግን የተወሰነ ስናስገባ ፓተርኑ ይታየናል። ኬያችን 1 ሲሆን ስንት ይሆናል ስንል 3 ዘ ፓወር ኦፍ 1 ማይነስ 1 እንደማለት ነው። 3 ዘ ፓወር ኦፍ 0 ይሆንና 1 ማለት ነው አይደለም? ማንኛውም ቁጥር ፓወር ኦፍ 0 1 እንደማለት ነው። አሁን ደግሞ ኬያችን ላይ 2 ስናስገባ 3 ዘ ፓወር ኦፍ 1 ማይነስ 2 እንደማለት ነው። 1 ማይነስ 2 ደግሞ ኔጌቲቭ 1 ነው አይደለ? 3 ዘ ፓወር ኦፍ 1 ማይነስ 2 ስናደርግ 3 ዘ ፓወር ኦፍ ኔጌቲቭ 1 ይሆናል። ይሄ ደግሞ 1 ኦቨር 3 ዘ ፓወር ኦፍ 1 ወይንም 1 ኦቨር 3 ማለት ነው። አሁን ደግሞ 3ን ስናስገባ ደግሞ እዚህ ጋር 1 ማይነስ 3 ይሆንልንና 3 ዘ ፓወር ኦፍ 1 ማይነስ 3 እንደማለት ነው። 3 ዘ ፓወር ኦፍ ማይነስ 2 ይሄ ማለት ደግሞ 1 ኦቨር 3 ዘ ፓወር ኦፍ 2 ወይንም 1/9 ማለት ነው። አሁን ከዚህ በላይ መቀጠል አይጠበቅብኝም አይደል? እስከ 7 ድረስ አልጽፍም። ፓተርኑ በቃ ገባን። 1 ብሎ 1/3ኛ ከዛ 1/9ኛ ከዛ 1/27ኛ እያለ የሚቀጥል ነው። እንዲህ አይነቱ ደግሞ ጂኦሜትሪክ ሲሪስ የምንለው ነው አይደል? ጂኦሜትሪክ ሲሪስ ከሆነ የመጀመሪያውና ሁለተኛውን ብናወዳደር ይሄኛውና ይሄኛውን ብናወዳደር በአንድ አይነት ቁጥር እየተባዛ ከሄደ ያ ጂኦሜትሪክ ሲሪስ የምንለው ነው። 2 4 8 16 እያልን በአንድ አይነት ቁጥር እየተባዛ ሲሄድ ሁለት እዚህ ጋር በ2 ስናበዛ 4 ይሄ ደግሞ በ2 8 ይሄ ደግሞ በ2 16 በአንድ አይነት ቁጥር እያባዛን ስንሄድ ያ ጂኦሜትሪክ ሲሪስ የምንለው ነው። ያኔ የሚያስፈልገን ኮመን ሬሾ የምንለው አር ያስፈልገናል። ከሁለተኛው ላይ የመጀመሪያውን ወይም ከኋለኛው ላይ የበፊተኛውን አካፍለን የምናገኘው ሬሾ ኮመን ሬሾ ይባላል። ስለዚህ እዚህ ጋር 4ን በ2 ባካፈል 2 ነበር የምንለው። ይሄ ኮመን ሬሾአችን ለዚህኛው እንደዚህ አይነት ፓተርን ቢሆን 2 ነበር። አሁን ደግሞ ይሄንን ከዚህ ጋር ስናካፍል 1/3ኛ ነው። ወይም 1/9ኛን በ1/3ኛ ብናካፍል 1/3ኛ ነው። ስለዚህ ኮመን ሬሾአችን ለዚህኛው አር ብለን የምናስቀምጠው ኮመን ሬሾ 1/3ኛ ነው። በዜሮና በአንድ መካከል ከሆነ እንደዚህኛው እንደ 1/3ኛ 1/4ኛ 1/2ኛ ከሆነ የምንጠቀመው ሾርት ከት ፎርሙላ አለ። የመጀመሪያውን ተርም እንይዝና ከዛ በኋላ 1 ማይነስ ያችን ኮመን ሬሾ ብለን ያስቀመጥነውን ሬሾአችንን ብቻ ከተን ቶታል ሰሙን ማግኘት እንችላለን። ግዴታ እስከ 7 ያለውን መደማመር አይጠበቅብንም። አሁን ይሄንን ፎርሙላ የምንጠቀመው ግን መቼ ነው? ይሄ 3 ዘ ፓወር ኦፍ 1 ማይነስ ኬ የተባለው ይሄኛው ሲሪስ እስከ ኢንፊኒቲ ድረስ ምን ይሆናል? ዝም ብለን ብንቀጥል ድምሩ ምን ይሆናል ብንባል የምናደርገው የመጀመሪያውን ተርም ብቻ እንይዝና 1 እናደርግና 1 ሲካፈል 1 ሲቀነስ ሬሾአችን ደግሞ ይሄንን ከዚህ ስናካፍል 1/3ኛ ነው። ይሄን በዚህ ብናካፍል 1/3ኛ ነው። ኮመን ሬሾአችን 1/3ኛ ስለሆነ በ1/3ኛ ብቻ አካፍለን ምንም ሳንሰራ በቃ ቶታል ድምራችን ይሄ ነበር የሚሆነው። ስለዚህ ይሄ ነገር እስከ 7 ይቁም እንጂ እስከ ኢንፊኒቲ እንኳን ብንቀጥል ማክሲመም ሊሆን የሚችለው ይሄንን ቁጥር ነው ማለት ነው። 1 ሲቀነስ 1/3ኛ ስናደርግ 3 ሲቀነስ 1 ኦቨር 3 እንደማለት ነው። 2/3ኛ እናገኛለን። ይሄ ማለት 3/2 እንደማለት ነው። ይሄን ሲሪስ እስከ መጨረሻ ብንቀጥል እንኳን ማለት ነው እዚህ ጋር 7 ጋር እንኳን ባንቆም ማክሲመም የሚኖረን ድምር 3/2ኛ ነው። ስለዚህ ቁጥራችን ቢያንስ ከዚህ መብለጥ የለበትም ብለን ወዲያውኑ 729 እና የዚህን 3/2ኛ አባስተን ከምናገኘው ቁጥር በላይ የሆኑትን ካንስል ማድረግ እንችላለን። ይሄ እንደ ቴክኒክ እንዲረዳችሁ ነው። 729 ሲባዛ ይሄ ማክሲመም 3/2ኛ ነው የሚሆነው እስከ ኢንፊኒቲ እንኳን ብንሄድ ማለት ነው። ስለዚህ ይሄንን በ3 ሳበዛው 9 7 2 አለኝ 3 ጊዜ 2 6 ከ2 ጋር 8 ይሆናል። 3 ጊዜ 7 21 ሆኖ 2187 ይመጣል። ይሄን ለ2 ስናካፍል ካለው አይበልጥም ማለት ነው። በቃ ይሄ ማክሲመም የሚሆነው 3/2ኛ ነው። ሬሾአችን ምን ጊዜ ፍራክሽን ከሆነ በቃ ይሄንን ፎርሙላ ባጭሩ መጠቀም እንችላለን። 2 ለ2 1 ጊዜ 2 እናደርግና 0 ከዛ 1ን ስናወርድ 1 ለ2 አይችልም። ስለዚህ 0 እናደርግና 18 ለ2 ስናደርግ 9 ጊዜ 2 18 ከዛ ይሄ 0 ይሆንና 7ን ደግሞ ስናወርድ 7 ለ2 3 ጊዜ 2 6 ይሆንና ስናቀናንሰው ይሄ
1 ይሆናል። ነጥብ አድርገን 10 ብናደርግ 10 ለ2 5 ጊዜ። አሁን ይሄ ማክሲመም የሚሆነው ነው። ይሄ እስከ ኢንፊኒቲ ቢቀጥል ማለት ነው። አሁን ይሄንን የተጠቀምነው ለምንድነው? ቁጥራችን እየቀነሰ ሄዶ ፍራክሽን ከሆነ ሬሾዋችን ሁልጊዜ በሾርት ከት ማክሲመሙ ማግኘት እንችላለን። በቃ ይሄ ነገር እስከ ኢንፊኒቲ እንኳን ቢሄድ ማክሲመም ይሄን ነው ሊሆን የሚችለው። ያ ማለት ያን ሁለቱ ሳበዛ ከማገኘው ውጤት መብለጥ የለበትም ብለን መልሳችን ሲ ይሆናል። ስለዚህ ሲኩዌንሳችን ጂኦሜትሪክ ሲኩዌንስ ሆኖ እንደዚህ እየቀጠለ ቁጥሩ እያነሰ ፍራክሽን ሬሾዋችን ፍራክሽን ከሆነ በአብሶሉት ቫልዩ ቼክ ብናደርገው ኮመን ሬሾዋችን ፖዚቲቭ የሚሆን ኔጌቲቭ ችግር የለውም። ዋናው ስናካፍል ያለው ሬሾዋችን በ0 እና በ1 መካከል ከሆነ ፍራክሽን ከሆነ ማለት ነው። ይሄ ሬሾዋችን በ0 እና በ1 መካከል አብሶሉት ቫልዩ ኔጌቲቭም ቢሆን ያሁን ስናካፍለው ኔጌቲቭ 1/3 ቢሆን ችግር የለውም። ዋና ብቻ ቁጥሩ ቫልዩ ብቻ በ0 እና በ1 መካከል የሆነ ፍራክሽን ከሆነ ይሄ ሲሪስ እየቀጠለ ዝም ብሎ ቢሄድ እንኳን መቆሚያ ያለው መጨረሻ ላይ ድምሩ ከዚህ አይበልጥምና እንደዚህ አይነቶቹ ምን ይባላሉ? ኮንቨርጀንት ምንላችሁ ማለት ነው። ኮንቨርጀንት ሲኩዌንስ ወይም ሲሪስ ከተባላችሁ ኮንቨርጀንት ምንለው ምንድነው? ዝም ብለን ብንቀጥል እንኳን የሆነ ኢንፊኒቲ የሚሄድ አይደለም። በቃ መጨረሻ ላይ ተደምሮ የሆነ ስፔሲፊክ ቁጥር አገኘን አይደል? ቅድም ስንሰራ 1093 ያመጣን። እንደዚህ የምናገኛቸው ከሆነ ይሄ እስከ 7 ስለሆነ ነው። ነገር ግን እስከ ኢንፊኒቲ ብንሄድ እንኳን ማክሲመም የምናገኘው ቁጥር ይሄ ነው ብለን መናገር የምንችለው ከሆነ ኮንቨርጀንት ሲሪስ እንለዋለን። ሲሪስ ስንል ድምራቸውን ለማለት ነው። ፓተርኑን ደግሞ ሲኩዌንስ ነው የምንለው አይደለ? ዝም ብለን ፓተርኑን ስንከተል ሲኩዌንስ ነው የምንለው፣ ስንደምራቸው ደግሞ ሲሪስ ነው የምንለው። ስለዚህ የሆነ ሲሪስ ተሰጥቶን ድምሩ ኮንቨርጅ ያደርጋሉ ወይ ብንባል የምናየው ምንድነው? ሬሾአችንን ነው የምናየው። ኮመን ሬሾአችን በ0 እና በ1 መካከል ነው ወይ ፍራክሽን ነው ወይ ብለን ቼክ እናደርጋለን። ፍራክሽን ስላችሁ 1.5 ማለት ሳይሆን በ0 እና በ1 መካከል በቃ 1/3 1/2 1/4 እያለ እየቀነሰ የሚሄድ ከሆነ በጣም ወደ 0 አፕሮች ስለሚያደርግ ዞሮ ደምረን ይሄንን ነው የምናገኘው ማክሲመም። እንደዚህ አይነቶቹ ኮንቨርጀንት ሲሪስ እንላቸዋለን። በሲኩዌንስ ደረጃ ደግሞ 1/3 1/9 እያለ እንደዚህ የሚቀጥል ሲኩዌንስ ምን ይባላል? ኮንቨርጀንት ሲኩዌንስ ይባላል። መጨረሻ ላይ ሄዶ ሆነ አፕሮች የሚያደርገው ቁጥር አለ። አሁን ይሄን ቁጥር ዝም ብለን ብንቀጥል እስከ ኢንፊኒቲ ብንቀጥል ኦልሞስት አፕሮክሲሜትሊ 0 ነው የምናገኘው እንደማለት ነው። አሁን የተነጋገርነው ደግሞ ሶሻል ሳይንስ ላይ የተጠየቀው ምንድነው? ሰፖዝ ኤ ኤንድ ቢ አር ሪል ነምበርስ ሰች ዛት ኤ ኢዝ ናት 0 ቢ ኢዝ ግሬተር ዛን 0 ቢ ፖዚቲቭ ነው ተብለናል። ከዛ ይሄኛው ሲሪሳችን ከ1 እስከ ኢንፊኒቲ እንደ ቅድሙ የሚቆም እስከ 7 ሳይሆን እስከ ኢንፊኒቲ ድረስ ቀጥታ የሚሄድ ቢሆንና ይሄ ነገር ኮንቨርጅ የሚያደርግ ከሆነ መጨረሻ ላይ የሆነ ቁጥር የምናገኝ ከሆነ ስንደምረው ልክ ቅድም እንደሰራ ነው ኮንቨርጅ ካደረገ ወደ ሆነ ቁጥር ማለት ነው which of the following is true ተብለናል። ስለዚህ ይሄ ነገር ኮንቨርጀንት የሚሆነው መቼ ነው? ይሄኛው ምን መሆን አለበት? ይሄ አብሶሉት ቫልዩ ማለት ነው። አብሶሉት ቫልዩ ኦፍ a over b ምን መሆን አለበት? በ0 እና በ1 መካከል መሆን አለበት። a over b ያችን በ0 እና በ1 መካከል ነው። አሁን ኤን ካያችሁት አብሶሉት ቫልዩ ኦፍ a እና ቢ እኩል ከሆኑ ነው ኮንቨርጅ የሚያደርገው ነው የሚለው። ትሩ አይደለም አይደለ? እኛ ያለው ምንድነው? ይሄ ነገር ኮንቨርጅ እንዲያደርግ መሆን ያለበት አብሶሉት ቫልዩ ኦፍ ይሄ ሬሾአችን a over b መሆን ያለበት በ0 እና በ1 መካከል ነው። ከዛ ግን የተሰጠን ቢ ፖዚቲቭ ነው ተብለናል። ስለዚህ ይሄ ቢ አብሶሉት ቫልዩስ መግባቱ ምንም ለውጥ አያመጣም። ለምን? ቢ ፖዚቲቭ ነው ኦልሬዲ። አብሶሉት ቫልዩ አላማው ኔጌቲቭ የሆነ ነገር ወደ ፖዚቲቭ ለመቀየር ነው አይደለ? አንድ ቁጥር 2 ከሆነ አብሶሉት ቫልዩ ውስጥ ባላስገባው ለውጥ የለውም። አብሶሉት ቫልዩ ኔጌቲቭ 2 የነበረውን 2 እንዲያደርግልኝ እንጂ ፖዚቲቭ ከሆነ ምንም ጥቅም የለውም። ስለዚህ የምናደርገው ምንድነው? ይሄ ቢ አብሶሉት ቫልዩስ ገባ አልገባ ምንም ለውጥ ስለማያመጣ ከታች አደርገዋለሁ ያለ አብሶሉት ቫልዩ። ስለዚህ የላይኛው ብቻ ፖዚቲቭ ኔጌቲቭ መሆን ይችላል ማለት ነው ኤ። ዋናው ግን ይሄ በቫልዩ ደረጃ ግን ከታችኛው ማነስ አለበት። የላይኛው ከታችኛው ካላነሰ ፍራክሽኑ በዚህ መካከል በ0 እና በ1 መካከል መሆን አይችልም። ስለዚህ ከዚህ ውስጥ ምርጫችን ሊሆን የሚገባው ይሄ ኤ የተባለው አብሶሉት ቫልዩ ፖዚቲቭ የሚሆን ኔጌቲቭ ዋናው ከቢ ምን መሆን አለበት? ማነስ አለበት። ከዛ ምርጫችን እዚህ ጋር የሚለው አብሶሉት ቫልዩ ኦፍ ኤ ከቢ ጋር እኩል መሆን አለበት ነው፣ ግዴታ መሆን የለበትም። ይሄ ደግሞ አብሶሉት ቫልዩ ኦፍ ኤ ከቢ መብለጥ አለበት ነው። ይሄ ደግሞ ከቢ ከበለጠ ጭራሽ ቁጥራችን ከአንድ በላይ ነው የሚሆነው አይደለ? ይሄ ከታችኛው ከበለጠ ማለት ከአንድ በታች አይሆንም አይደለ? በ0 እና በ1 መካከል ስለማይሆን ይሄም አይሆንም። ሲ ላይ ካያችሁት ደግሞ ኤ ኢዝ ግሬተር ዛን ኦር ኢኳል ቱ ነው የሚለው። ኤ ከቢ መብለጥ አለበት ወይም እኩል መሆን ይችላል ነው የሚለው። ይሄ ደግሞ ሮንግ ነው። ምክንያቱም ኤ እና ቢ እኩል ከሆኑ ማለት ይሄ ኤ ኦቨር ቢ ምን ይሆናል? አንድ ይሆናል አይደል? እኩል ከሆኑ ኤም ቢም አንድ አይነት ከሆኑ ምን ይሆንብናል? አንድ ይሆናል። 1 the power of n ደግሞ ምን ማለት ነው? 1 the power of ኤን ማለት ደግሞ ኤናችንን 1 2 3 እያልን ብንቀጥል ቁጥሩ አንድ ነው፣ አይቀየርም። ስለዚህ 1 ሲደመር 1 እያደረግን እስከ ኢንፊኒቲ ድረስ ብንደምር ኮንቨርጅ አያደርግም አይደለ? ወደ ሆነ አንድ ቁጥር መድረስ አንችልም። ይሄ የላይኛው በቫልዩ ደረጃ ከታችኛው ካላነሰ በስተቀር
በዜሮና በአንድ መካከል የሆነ ቁጥር አናገኝም። በዜሮና በአንድ መካከል ደግሞ ካልሆነ ደግሞ አንድ ሲሪስ እስከ ኢንፊኒቲ ድረስ ሄደን ኮንቨርጅ ማድረግ አይችልም። ስለዚህ የሆነ ሲሪስ እንደዚህ ተደምሮ ኮንቨርጅ አድርጎ የሆነ ቁጥር እንዲመጣ ግዴታ መሆን ያለበት ፓተርናችን ፍራክሽን መሆን አለበት ብላችሁ በቃ አንድ ሁለተኛ አንድ ሶስተኛ እያደረግን በዜሮና በአንድ መካከል ካልሆነ በስተቀር ያ ሬሾ የምንለው ወይንም ደግሞ እዚህ ጋር ፍራክሽን የምናደርገው ቁጥር በዚህ በዜሮና በአንድ መካከል ካልሆነ ኮንቨርጅ አያደርግም። ስለዚህ መልሳችን ዲ ነው። የላይኛው ቁጥር ፖዚቲቭም ይሁን ኔጌቲቭ ዋናው የላይኛው ከታችኛው ካነሰ ምን ይሆናል ማለት ነው? እንደዚህ ይሆናል ማለት ነው። ይሄኛው የላይኛው ከታችኛው ያንሳል አይደል? የላይኛው ከታችኛው ስለሚያንስ የሚሆነው ቁጥራችን ምንድነው? እየቀነሰ ኮንቨርጅ ማድረግ ይችላል። ስለዚህ ኮንቨርጀንት ዳይቨርጀንት ስንባል ወዲያው ማስተዋል ያለብን እዚህ ጋር የሚሰጠን a over b የተባለው ይሄኛው ነገር በኤን አፌክት የሚሆነው ይሄ ነው አይደለ? ኤናችን 1 ኤን 2 ሲሆን ይሄ ነው እንጂ ከጎን ያለው ቢ አይቀየርም። ይሄን ቢ ውጪ ማስወጣት ስለምንችል ችግር የለውም። ቅድም እንደሰራ ነው ይሄ ቁጥር ኮንስታንት ነው፣ ውጪ መውጣት ይችላል። ዋናው ይሄኛው ፍራክሽን ከአንድ በታች እንዲሆን ምን መሆን አለበት ብላችሁ በኮንሴፕት ደረጃ ነው የምትይዙት። ስለዚህ አንድ ሲሪስ ኮንቨርጅ ነው የሚያደርገው ወይስ ዳይቨርጅ ብንባል ቶሎ ብለን የምናየው ሬሾአችንን ነው ማለት ነው። ይሄ ፓተርናችንን እናይና ኮመን ሬሾአችን በዜሮና በአንድ መካከል ነው ወይ? በቃ በዜሮና ይሄ ኮመን ሬሾ ስላችሁ ግን አብሶሉት ቫልዩ ማለት ነው። ፖዚቲቭ ሆነ ኔጌቲቭ ዊ ዶንት ኬር። ዋናው ብቻ ቁጥሩ በቫልዩ ደረጃ በዜሮና በአንድ መካከል ነው ወይ ብለን ነው ቼክ የምናደርገው። ስለዚህ የላይኛው ቫልዩ ምን መሆን አለበት? ከታችኛው ማነስ አለበት። ፍራክሽናችን እንደዚህ እየቀነሰ እንዲህ